ሰላም ጤና ይስጥልኝ። ውድና የተከበራችሁ የዲኔ ጎንደሬዋ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ዛሬም በአዲስ ቪዲዮ ተከስተናል። ዙልያ ልናጥብ እንደ ውጭ ላይ ወጥተናል ማለት ነው። በዚህ ሙቀት የኩሽናችን ዙልያ ልናጥብ ነው። ኩሽናችን ዙልያ ሁለት ነው። አንዱ ሲቆሽሽ አንዱ ስለሚቀይረው አንዱ ይሄ ነው የመጀመሪያው፣ ሁለተኛው ደግሞ ይሄ ነው እና ቤተሰቦቼ ዛሬ ዙልያ በማጠብ ላይ ነን። በዚህ ሁኔታ ከጓደኛዬ ጋር አብራችሁ ተከታተሉ። ያው ሁሌም ስራ ላይ ነን። መጀመሪያ የልብስ ሳሙና አደረግንበት፣ ከዛ በኋላ ጀፍ አደረግንበት። ለምን የኩሽና ስለሆነ አንዳንዴ ትንሽ ጠበቅ ያለ ሊሆን ስለሚችል ጀፉ ያወጣዋል ብለን ስለምናስብ ነው። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ጀምሮ እንዲሁም ሀሳብ አስተያየታችሁን በኮሜንት ግለጹልን እላችኋለሁ ቤተሰቦቼ። አይዞሽ በርቺ ጠንክሪ እያላችሁ ለምታበረታቱኝ እህት ወንድሞች ምስጋና ከልብ ነው። በጣም ነው የማመሰግነው። ቤተሰብ ክበሩልኝ ማለት ነው እና ቤተሰቦች ተከታተሉ እስከ ቪዲዮ ፍጻሜ እያያችኋት ነው። ጓደኛዬ ባለሙያ ናት። እሺ ባለሙያ ሙያሽ ይዘርዘርልሽ ይላል ያገሬ ሰው። ኑ እንስራ በህብረት ያለች ነው። አብረን ዙልያ እናጥባለን ማለት ነው። ተከታተሉን። እሷ ሲደክማት እኔ ለምን ካሜራማኑ ወይኔ ወይ እሷ ነን እንግዲህ እሷ ሲደክማት እኔ ሲደክመኝ እሷ እያለኝ እናጥባለን ማለት ነው። ተከታተሉ። አያችሁ አይደለ? ዋው ነው ግን የምሬ ነው። ጣቢ እንዳሽት እኔ ልሽ ያሽዬ ነይ ማርያምን ነይ ያሽዬ ነይ ነይ ልሽ አንተም ሆም ታመጭው ከዚህ ላይ አይደርስም እንዴ? እና ቤተሰቦች በዚህ መልኩ ሁለት ዙልያ ዛሬ እናጥባለን። ተከታተሉ። አጥቤ እንግዲህ አሁን ከለሩን እዩት፣ የአሁኑን ከለር ማለት ነው። በኋላ አስተያየት እንዲሰጡ ስለ ዙልያው አጥቤ ሲጨርስም አሳያቸዋለሁ። በዙልያው ላይ አድርጌ እንዲወርድበት አብዛኛው አይደርስም። ቤተሰቦች ተከታተሉ። አብየት ማነው የሚገለበት? ይሄንን ግን ብለ ይላልከው ሳሙናውን አወጣብሽ ጎዛ ትንሽ ሳቢ ወርስ ትቀይራለሽ ይሆናል። ታዲያ ለምንድን ነው አንተ የትንሽን ማጠቢያ ያላመጣሽ? ሳሙናውን ወደ ውጭ አታውጭው።
ጀፎን ስጪ እራሱ ጀፎን ስጪ እንደዚህ ደርሰሽ አዋለርስ በኋላውኛ እንግዲህ ቤተሰቦቼ ታዲያ ያለውን አጥሮትና ማለት ገና ያልታጠቡ ነው ሲታጠብ እያከለ በጣም ደስ የሚለው እሺ ቤተሰቦቼ ቅድም ያያችሁ ዙሪያ በዚህ መልኩ ታጥቧል። መጀመሪያ ላይ አሳይቻችኋለሁ እንዴት እንደነበረ። አሁን አጥበን ተመልሰናል። እንዴት ስናጥበው እንደነበረ ማሳይተናችኋል። አያችሁ እንዴት እንደሚያምር አበባው ሲታጠብ ጽድት አለ። የኩሽና ነው። ያው ብዙን ጊዜ የኩሽናን ስራ ታውቁታላችሁ። እዚህ ጋርም ደግሞ አለ በሁለተኛ ይህን ጠቅልል አሁን እናሳያችኋለን እንዴት እንደምንጠቀልል። ይሄ በሁለተኛ ደግሞ ይሄን እናጥባለን። መጀመሪያ እዩት ከለሩ ምን እንደሚመስል። ይሄ አሁን አልታጠበም። አጥበን እናሳያችኋለን ልዩነቱን። እናንተ ሀሳብ አስተያየታችሁን ኮሜንት ላይ ግለጹልን። ስለ ደከመኝ ድምጼ ቆረጥ ቆረጥ ይላል። በጣም ይቅርታ ሳጥብ ስለቆየው ነው ማለት ነው ጋይስ። እንግዲህ ቤተሰቦች ቪዲዮ አንዱ ዙሪያ በዚህ መልኩ እየተጠቀለለ ይገኛል። አያችሁ እሆ ጭምቅ ብሎ እንዲወጣ ነው የምትረግጠው ማለት ነው። ከጅ ልምራሽ አይዮ ነው ዛሰርበል አይዮ አሁን ደግሞ ጠቅል አያችሁ እንዲህ ካልተረገጠ የምድሩ ቆሻሻ መሬት ላይ ያለው እንትን ይይዘዋል። እዛ ሲደርቅ ሁለት አይነት ከለር ይሆናል ማለት ነው። እንዲህ ከሆነ ግን ከረገጥ ነው ግን እየወጣ ነው የሚጠቀለለው። ገባችሁ? አሁን በኋላ ሲደርቅ ራሱ አሳያችኋለሁ እንዴት እንደሚሆን። ሲደርቅ ራሱ ማለት ነው ጽድት ያለ ነው የሚሆነው እንዲህ ከተረገጠ ማለት ነው። ካልተረገጠ እስከ ሆጣ ቀለን ዝም ብንለው ከሆነ ደግሞ አንደኛ ይሸታል፣ የመሬቱ ቆሻሻ አፈር ስላለው ይሸታል። ሁለተኛ አይጸዳም እና እንዲህ መርገጣችሁን አትርሱ ስትጠቀልሉ ማለት ነው። እስከ መጨረሻው አሳያችኋለሁ። ተከታተሉ። እሺ ቤተሰቦቼ እንደምታዩት ነው። አሁን በርቀት ነው እንትኑ ጎማ አይደርስልኝም። እንደዚህ አርዬ እንትን ብያለሁ። አሁን እንኳን እንዳለ ሲንጠፈጠፍ ያድራል። ቆሻሻው ብቻ ሊወጣ የቀረው ማለት ነው። በዚህ መልኩ አደረገውና ከታች እንደምታዩት ውሃው እየወረደ ነው። ሲደርቅ ደግሞ እናሳያችኋለን ቤተሰቦቼ። አሁን ደግሞ የቀረውን ይኸኛውን
እናጥባለን ማለት ነው። እንደምታዩት ከለሩም ያሁን ከለርና መጨረሻ ላይ የማሳያችሁን ከለር ታያላችሁ። ለምን እንዲህ አቆሸሽው ብላችሁ እንዳትወቅሱኝ እሺ። ማጠቢያ ሰዓት የለም እኛ ጋር፣ ሁሏን በሰዓት ነው የምትሰራው። አሁን ራሱ ስለተሳፈሩልን ነው እንጂ ጊዜ የለንም ነበር። እኔም በዚህ ሰዓት ራስ ሰሪ ነኝ፣ ጓደኛዬም በዚህ ሰዓት ልብስ ተኳሽ ናት። ስለዚህ ጊዜ አልነበረንም ማለት ነው። እና ቤተሰቦች እላችኋለሁ ተከታተሉ እሺ። ቤተሰቦቼ እንደምታዩት ነው ቅድም ያያችሁት ዙልያ ወለል ማለት ነው። አያችሁ አይደል? ይሄም በሁለተኛው አንደኛው እንዳሳያችሁ እዛ ላይ ያለ የተንጠፈጠፈ ነው። አንደኛውን ደግሞ በዚህ መልኩ ጽድት አድርገን አጥበነዋል። አሁን አለቅልቀን እያለቀለቅን ቅድም ያንኛው እንዳሳየናችሁ እየረገጥን እናሳያችኋለን ማለት ነው። ተከታተሉ፣ አብራችሁን ቆዩ እሺ። ቤተሰቦች እንደምታዩት እንግዲህ ይሄ እየረገጠችው ነው ማለትም ከስር ከምንጣፉ ላይ ያለው ማነው መሬት ላይ ያለው አፈር ከግልባጩ ላይ እንዳይሆን ነው እንዲህ የምናደርገው ማለት ነው። ዝም ብለን ጠቅለል ካደረግነው አፈር ይኖረዋል። ይሄ አካባቢ አፈር አለው ማለት ነው። መልኩን ቀይሮ ነው እንጂ እናቴ መልኩን አሳምሮ የሚባለው ነገር መልኩን አሳምሮ ውስጡ ብቅ ነው። የዚህ ሀገር አፈር ደቃቅ ነው ታውቃላችሁ። እንዲህ ካላወጣ ነው ሁለት አይነት ነው የሚያደርገው። አያችሁ ቤተሰብ በዚህ መልኩ እየጠቀለል ነው እንገኛለን። አያችሁ ጽድት አድርገን እናጥብ ነው። ሳሙናው ራሱ ነጭ ነገር ማለት መሬት ላይ ሆኖ ራሱ በዚህ መልኩ እንትን ብለናል። አሁን ጨረስን ማለት ነው። አሁን ይህንን ያ ቦታውን ትንሽ ጠፈፍ ብሎ እዛኛው ልብሱ ማስጫ ላይ እስከምናሰጠው ድረስ አሁን በውሆ ከልብስ ማስጫ ላይ ብናደርገው ልብስ ማስጫውን ይሰብርብናል። ስለዚህ ይህንን ግዴታ ምንድነው የምናደርገው? እናቆመዋለን። እንዲሁ እንደተጠቀለለ ይቆምና ውሆ ይወርዳል ማለት ነው። ያኛው ጠፈፍ ሲል ያን አውርደን ይህን በቦታው ላይ እናደርገዋለን ማለት ነው። አምጡኝ አንቺ እንረድሻለሁ። እዚህ አድርጊው። አያችሁ አቁሚ በስርዓት እንደምትመለከቱ እንትኑ ራሱ ጀርባው ራሱ እንተከባው ያምራል። ያው እንደምታዩት ነው። ወገባችን አስረና አላሰር ነው ግን አስረና ያጠብ ነው። ሰምታችኋል። ከፈት አድርጊው ሴት አይዋ አይዋ እዩት። ጀርባውንና ውስጡን እዩት። ጌጡ ይሄ ነው። ከታች የሚፈሰው ነው። አዩት ጽዳቱ አይዋ ጽድት ብሎ የታጠበበት ምልክት መረጃው ነው። አይዋ ጀርባውም ጽድት ያለ ነው እና ላችኋለሁ ቤተሰቦች። እንግዲህ ሲደርቅ ደግሞ ምን አይነት ከለር እንደሚያመጣ እና አብረን እናየዋለን። ታዩታላችሁ። ተከታተሉ። እኔም ለምን ይቅርብኝ ታሰባለሁ። እነሱ ሸዋር ክፍያ የሌለው ወገን አይቆጥርም። ታጠቡ አስፋስታል ሙቀቱን ሾ ትቀልዳላችሁ ማለት ወይኔ ደስ ሲል የሰንበት ጸበል የሰንበት ጸበል ነው። ኧረ በቃችሁ ሆን ዝግ በላት። ምንድን ነው አስባችሁታል ቤተሰብ? አሁን እንዴት ብላ ነው ወደ ክላሷ የምትገባው? ሳሎኑን እንዳለ እየወለወለች ነው የምትሄደው። ልብስ ማንጠልጠዩ ላስጣት መሰለኝ አለ አጠገባችን የልብስ ማስጫ። ይኸው እዚህ ጋር ባህሩን እያሳያችሁ ነው። ቆይ በቲክቶክ ገብቼ እንትን ልበልሽ